ጋይስ እንግዲህ እንደምትመለከቱት የመጨረሻ ቪዲዮን አዶናይ የሰራውን ቪዲዮ ሰርች አድርጌ ላሳያችሁ። እንግዲህ አዶናይ እንግዲህ ይህን ቪዲዮ ከሰራ በኋላ አሁን በቃ በእግዚአብሔር ያለኝ እምነት ኢትዮጵያውያንን እያነጋገረ ቆይቷል። ወዴት ሄደ? ወዴት ገባ? ወዴት ጠፋ? በጣም እጅግ የምንወደው የምናከብረው አዶናይ የት ሄደ እያሉ እንግዲህ በጣም ብዙዎች በተለያዩ ቪዲዮዎች ላይ ኮሜንት እየሰጡ ነበረ ማለት ነው። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አዶናይ መታሰሩን ተሰምቷል። አዶናይና ጃኒ አሁን ላይ ማረሚያ ቤት እንደሚገኙ ነው የተገለጸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የናሆም ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለው እግዚአብሔር ይመስገን። ወያላችሁ በሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን እንግዲህ ከሁለት ወር ቆይታ በኋላ በጣም እጅግ በሚያሳዝን መረጃ ተመልሼ መጥቻለሁ። የተወደዳችሁ የናሆም ሚዲያ ቤተሰቦች እንግዲህ በዛሬ ቪዲዮ የምንመለከተው ሁላችሁም እንደምታውቁት በተለይ በቲክቶክ ፕላትፎርም ላይ እጅግ ታዋቂ የሆነው እንዲሁም የዘንድሮን ቲክቶክ አዋርድ ልቅምቅም አድርጎ የወሰደው ታዋቂው ቲክቶከር አዶናይ እንግዲህ በዛሬው ዕለት በጣም እጅግ በሚያሳዝን ሁኔታ ታስሯል የሚባል መረጃ እየተዘገበ ይገኛል። እውነት ላችኋለሁ በጣም እየፈራሁለት ነበረ። ምን መሰላችሁ? አዶናይ ከዚህ ቀደም በአየር ኃይል ተገኝቶ ሰግጥ ፈምስ የሚለውን ቃል አስተላልፎ እንግዲህ የመከላከያ ሰራዊት እንግዲህ ማስጠንቀቂያ እንደሰጠው እናስታውሳለን። በተለይ አዶናይን የምትከታተሉ የመረጃ ሰምታችኋል ብዬ አስባለሁ። ያም ሆነ በጣም ብዙ ጥላት ሰሞኑን በአዶናይ ላይ እንደተነሱና ቪዲዮ እንደሰሩበት እናውቃለን። በዛሬው ዕለት እሱንና ታዋቂ ቲክቶከር አዶናይን በቁጥጥር ስር አውላቸዋል። ለምርመራ ትፈለጋላችሁ ተብለው የተወሰዱት በምን እንደሆነ አልታወቀም ለጊዜው ማለት ነው። ለማንኛውም ለመጨረሻ ጊዜ ፖስት ያደረገውን ቪዲዮ ላሳያችሁና መረጃውን ማስደምጣችሁ ይሆናል። እንግዲህ እንደምትመለከቱት የመጨረሻ ቪዲዮን አዶናይ የሰራውን ቪዲዮ ሰርች አድርጌ ላሳያችሁ። እንግዲህ አዶናይ እንግዲህ ይህን ቪዲዮ ከሰራ በኋላ አሁን በእግዚአብሔር ያለኝ እምነት ኢትዮጵያውያንን እያነጋገረ ቆይቷል። ወዴት ሄደ? ወዴት ገባ? ወዴት ጠፋ? በጣም እጅግ የምንወደው የምናከብረው አዶናይ የት ሄደ እያሉ እንግዲህ በጣም ብዙዎች በተለያዩ ቪዲዮዎች ላይ ኮሜንት እየሰጡ ነበረ ማለት ነው። እንግዲህ የመጨረሻው የአዶናይ ቪዲዮ እዚያው ራሱ ፔጅ ላይ ገብቼ ላሳያችሁ። የራሱ ፔጅ ነው። እቺ ናት የመጨረሻ ቪዲዮ። አሁን በቃ በእግዚአብሔር ያለኝ እምነት ከራሴ በላይ ነው። ኦኬ እንደምታዩት እቺ ቪዲዮ 10 hour ago ነው የሚለው። ከ10 ሰዓት በኋላ ምንም አይነት ቪዲዮ ከእሱ አካውንት ላይ እንዳልተፖስተ ነው የሚያሳየን ማለት ነው። አስረኛው ምክር ደግሞ ኦኬ ቀጥሎ ደግሞ 22 hour ይላል ማለት ነው። ስለዚህ ኦልሬዲ በቃ ትናንትና ማታ አካባቢ ላይ ነው ይሄን ቪዲዮ የሰራው ማለት ነው። ከዚህ በኋላ አዶናይ ወንድማችን ቪዲዮ እንዳልሰራ ነው የሚያሳየን ማለት ነው። እንግዲህ በጣም እጅግ የሚያሳዝን ነገር ነው እውነት እላችኋለሁ። በዛሬው ዕለት እንግዲህ ወንድማችንን እጅግ የምንወደውን አዶናይን በቁጥጥር ስር አውሎታል ማለት ነው። በጣም ያሳዝናል እውነት እላችኋለሁ። ይህ ልጅ እንግዲህ ምንም የሚያጠፋው ነገር የለም። እንደውም ትውልድን ለማንቃት ሲጥር እያየን ያለነው ወንድም ነውና ነገር ግን ከዚህ ቀደም ከአየር ኃይል ከመከላከያ ሰራዊት ማስጠንቀቂያ ደርሶት ነበረ። እነኛም ነገሮች አሉ። ነገር ግን ምንነቱ ባልታወቀ ምክንያት እንግዲህ ለምርመራ እንፈልጋለን ብለው በዛሬው ዕለት በቁጥጥር ስር ውሏል የሚል መረጃዎች ይወጡ ይገኛሉ። እስከ መረጃውን ሰምተን እንመለስ። ቲክቶከሩ አዶናይ ከኢትዮጵያ አየር ኃይል ማስጠንቀቂያ ደረሰው። ቲክቶከሩ በአየር ኃይል መድረክ ላይ መቅረቡ ከፍተኛ ትችት አስነስቶ እንደነበረ ይታወቃል። በዛሬው ዕለት ለአዶናይ ማስጠንቀቂያ ደርሶታል። ዝርዝሩን በአጭሩ ላቀርብላችሁ። ቲክቶከር አዶናይ ከሰሞኑ ለኢትዮጵያ አየር ኃይል አባላት የማነቃቂያ ንግግር ማድረጉን የሚያሳዩ ምስሎችን በማህበራዊ ሚዲያ ገጹ ላይ ማጋራቱን ተከትሎ በተቋሙ ላይ ከባድ የህዝብ ተቃውሞ ተቀስቅሷል። ዝግጅቱ ይፋ ከሆነ በኋላ በርካታ የማህበራዊ ሚዲያ ተጠቃሚዎች ለኢትዮጵያ አየር ኃይል በነበራቸው ክብር ላይ አሉታዊ ተጽዕኖ አሳድሯል የሚሉ ጠንካራ አስተያየቶችን ሰንዝረዋል። ቲክቶከሩ ራሱ ያጋራቸው ምስሎች በወታደራዊ ተቋም ውስጥ ንግግር ሲያደርግ ያሳያሉ። አስተያየት ሰጪዎች የሀገር መከላከያ ምሰሶ በሆነ ተቋም ውስጥ አንድ ተራ ቲክቶከር መቅረቡም ተቋሙን በጣም ዝቅ ያደርጋል ብለውታል። በተለይም ቲክቶከሩ በንግግሩ ወቅት ለአየር ኃይል አባላት ሰግጡ የሚል ለወታደራዊ ስነ ምግባርና ክብር ተገቢ ያልሆነ ቃል ተጠቅሟል መባሉ የህዝቡን ቁጣ የበለጠ እንዳባባሰው ተገልጿል። በተፈጠረው ከፍተኛ የህዝብ ቅሬታና ትችት የተቆጡት የአየር ኃይሉ ከፍተኛ ባለስልጣናት በተቋሙ ክብር ላይ ድፍረት ተፈጽሟል የሚል አቋም መያዛቸውን የዚህ ሀበሻ የአየር ኃይል ምንጮች ገልጸዋል። ዘገባው እንዳመለከተው ባለስልጣናቱ ቲክቶከር አዶናይ ያጋራቸው ምስሎች በሙሉ በአስቸኳይ
ከማህበራዊ ሚዲያ ገጹ ላይ እንዲያጠፋ ጥብቅ ትዕዛዝ አስተላልፎለታል። ከዚህ በተጨማሪ ተቋሙን ክብር እንዲያጣ አድርጓል የተባሉትና ቲክቶከሩን አነቃቂ በሚል የጋበዙትን የአየር ኃይል አመራሮች ላይ ተገቢውን እርምጃ ለመውሰድ ምርመራ መጀመሩን የዛሀበሻ ምንጮች አረጋግጠዋል። በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። ተጽዕኖ ፈጣሪው ቲክቶከር አዶናይ በዛሬው ዕለት አመሻሽ ላይ በፌዴራል ፖሊስ እንግዲህ ለጥያቄ ትፈልጋለህ በሚልም በቁጥጥር ስር መዋሉ ፋስት መረጃና እንዲሁም ደግሞ ጉርሻ ፔጅ ዘግበዋል። በ2018 የኢትዮጵያ ዓመቱ የቲክቶክ አዋርድ በ4 ዋንጫዎች በማሸነፍና እንዲሁም ደግሞ የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ተጽዕኖ ፈጣሪ ቲክቶከር አዶናይ እንግዲህ ዛሬ አመሻሽ ላይ በፌዴራል ፖሊስ ለጥያቄ እንግዲህ ትፈልጋለህ በማለት በማረፊያ ቤት እንዲቆይ መደረጉም ተገልጿል። አዶናይ መታሰሩን ተሰምቷል። አዶናይና ጃኒ አሁን ላይ ማረሚያ ቤት እንደሚገኙ ነው የተገለጸው። በምን ምክንያት እንደታሰሩ ግን ምንም የሚታወቅ ነገር የለም። ለጥያቄ ትፈልጋላችሁ ተብለው ማረሚያ ቤት እንደሚገኙም እንግዲህ አሁን ላይ የወጡ መረጃዎችም አሳይተዋል። በምን ምክንያት እንደታሰሩና የሚወጡ አዲስ ነገሮች ካሉ ወደ ማጋራችሁ ይሆናል። መልካም ምሽት። አሁን በደረሰኝ መረጃ ፌዴራል ፖሊስ ቲክቶከር አዶናይንና ጃኒን በቁጥጥር ስር መዋሉ ተነገረ። አዲስ የዩቲዩብ ቻናል ከፍቻለሁ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሰሞኑ በርካታ ቲክቶከሮች በባህልና ወግን በተመለከቱ በቁጥጥር ስር መዋላቸው የሚታወቅ ሲሆን አሁን በደረሰኝ መረጃ ዛሬ ታህሳስ 1 ቀን 2018 ዓ.ም ቲክቶከር አዶናይና ጃኒ በፌዴራል ፖሊስ ቁጥጥር ስር መዋላቸው ታውቋል። 9ኛ ምክር፣ መሰገጥና መፍጋት ሁለት የተለያዩ ነገሮች ናቸው። አንደኛ እምነትህን ካላስተካከልክ ሁሌም ብትፈጋ ዝቅተኛ ደረጃ ላይ ሆነ ትኖራለህ። ብዙ ሰዎች የማይፈልጉት ስራ ላይ በዝቅተኛ ተከፋይነት እየፈጉ በጣም ብዙ ጊዜያቸውን ያጠፋሉ። እነዚህ ሰዎች ግን በሚጠይቁት ልክ እንደሚያገኙ አላወቁም። አያችሁ፣ አንድ ባይሲክል የጠየቀ ወይም ሳይክል የጠየቀ ሰው መኪናን ማግኘት አይችልም። እግዚአብሔር ደግሞ በዛ ነው የሚሰራው። ስለዚህ የምትጠይቁት ነገር ሰግጣችሁ ከፍ ማድረግ እንዳትረሱ። እኔ መኪና ፈልጋለሁ ሳይሆን እኔ ጀት ፈልጋለሁ የሚል ትልቅ ጥያቄ ማስነሳትና ማመን ይኖርባቸዋል። ከዛ መፍጋቱ ይቀጥላል ማለት ነው። ከእምነቱ በኋላ ከመሰገጡ በኋላ ወዳችኋለሁ። 10ኛው ምክር ደግሞ በልብህ መስማትና በጆሮህ መስማት የተለያዩ ነገሮች ናቸው። መጥፎ ዘፈኖች በልባችሁ ሳይሆን በጆሮአችሁ መስማት ትችላላችሁ። ለምሳሌ መኪና እየነዳችሁ ከሆነ መንገድ ላይ የማይሆን ዘፈን ከፍቶ የሚሰማ ሰው ሊኖር ይችላል። እሱን ዘፈን በልባችሁ ሳይሆን በጆሮአችሁ ነው የምትሰሙት። የሚጠቅማችሁ ልባችሁ የሚያበለጽግ ህይወታችሁ የሚቀይር ዘፈን ወይም መዝሙር መስማት ከፈለጋችሁ ደግሞ በልባችሁ ትሰማላችሁ ማለት ነው። አይጃኒ ተንጂል ምክርበት He